ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው የመጨረሻ ጥያቄዎች ከጥያቄ ቁጥር 16 እስከ 20 ሞዴል ኢንትራንስ ኤግዛም ፎር ፊዚክስ ግሬድ 12 ከልደታ የተዘጋጀ ጥያቄ ከሰኔ 2016 ወይም በፈረንጅ ጁን 2024 ከጥያቄ ቁጥር 16 እስከ 20 የመጨረሻዎቹ ጥያቄ ናቸው። እሱ በደንብ ለመስራት አብራችሁ ቆዩ። ጥያቄ ቁጥር 16 Which one of the following is not true about force? A. A force can be resolved into rectangular components. B. A force preserves the state of motion of a body. C. A force changes the state of rest of a body. D. A force can be exerted at a distance. አሁን የተጠየቅነውን ጥያቄ ምንድን ነው የሚለው መሰላችሁ? አሁኑ ትክክል ያልሆነው ኖት ትሩ አባውት ነው የሚለው። በእርግጥ ነው ኤ ምንድን ነው የሚለው ኤ ፎርስ ካን ቢ ሪሶልቭድ ኢንቱ ሬክታንጉላር ኮምፖነንትስ ይላል። አሁን እንደተለመደው ማንኛውንም ፎርስ ቬክተር ኳንቲቲ ነው። ማንኛውንም ቬክተር የፎርስ ቬክተር ስለሆነ ወደ አግድም ኢን ኦርደር ኢት ስፕሊት ያደርጋል። any vector can be resolved and split። በዛ ላይ ደግሞ ሬክታንጉላር ኮምፖነንትስ ደግሞ ምንድን ነው የሚያደርገው? it has a perpendicular between x and y components። so ይሄ ሬክታንጉላር ኮምፖነንትስ ደግሞ ስለሚገናኝ በኤክስ እና በዋይ መካከል ሪሶልቭ ማድረግ ይቻላል። ይሄ ትሩ ነው። ቢ ደግሞ ምንድን ነው የሚለው a force preserves the state of motion of a body ይላል። ነገር ግን ይሄ በኒውተን ፈርስት ሎው በአንድ አካል እንቅስቃሴ ወይም ሞሽን ጠብቆ የሚያቆየው ኢነርሺያ እንጂ በፎርስ አይደለም። በዛ ላይ ደግሞ it preserves the state of motion of a body in inertia not in a force። በዛ ላይ ደግሞ a net force ምንድን ነው የሚያገለግለው? something that changes the state of a motion that causes an acceleration። ደግሞ ይሄ ፎርስ የሚያገለግለው የአንድን ቦዲ ወይም የአንድን ኦብጀክት ወይም የአንድን አካል ወይም እንቅስቃሴ ሞሽን ለመቀየር፣ ፍጥነትን ለመጨመር፣ ለመቀነስ ወይም አቅጣጫ ለመቀየር ነው። በዛ ላይ ደግሞ ኦብጀክቱ ደግሞ it order to keeps moving at the same speed force is only needed to stop it or changing the direction። ይሄ ደግሞ ስቴትመንቱ ሮንግ ነው። ሶ ቢ ነው የሚሆነው ማለት ነው። ሌላኛው ደግሞ ሲ እና ዲ ኤክስፕሌን ስናደርግ እነዚህ ሁለቱም ሲ ምንድን ነው የሚለው a force changes the state of rest of a body ይላል። አሁን የሆነ ኦብጀክት ሬስት ላይ ሲሆን ምንድን ነው ሪኳየር የሚያደርገው? it requires an external unbalanced force to make it move። በዛ ላይ ደግሞ ያለን ኦብጀክት ለማንቀሳቀስ የግድ ፎርስ ያስፈልገናል። በዛ ላይ ደግሞ ፎርስ its state at rest changes to state of rest። ይሄ ትሩ ነው። ዲ ደግሞ ምንድነው? a force can be exerted at a distance። ዲስታንስ ላይ በምንም ተአምር there are contact force and non contact force። ኮንታክት ፎርስ ምንለው የሆነ ፎርስ ንክኪ ያላቸው ነው። በዛ ላይ ደግሞ ነን ኮንታክት ፎርስ ንክኪ የሌላቸው ማለት ነው። ኮንታክት ፎርስ ምንላቸው እንደ ፑሽንግ ፑሊንግ ምንላቸው አለ። ነን ኮንታክት ፎርስ ምንላቸው ልክ እንደ ፊልድ ፎርስስ አለ። ልክ እንደ ግራቪቲ፣ ማግኔቲዝም ኤንድ ኤሌክትሮስታቲክ ፎርስ። ሁሉ ነገር እንዴት መሰላችሁ? የፎርስ ንክኪ ሳይኖር በርቀት ሊተገበር ይችላል። ነገር ግን ለምሳሌ የመሬት ስበት ኃይል አለ ግራቪቲ ምንለው እና ማግኔት በሩቅ ሆነው ኃይል ማሳረፍ ይችላሉ ማለት ነው። ሶ ትክክለኛው መልሱም የሆነው the answer will be B. A force preserves the state of motion of a body። እንዴት መሰላችሁ? በዚህ በተለመደው according to Newton's first law of motion it is inertia that preserves the state of motion of a body. that's not a force። በኢነርሺያ ነው የተቀመጠው እንጂ በፎርስ ጋር አይደለም። ለምን? በኒውተን የመጀመሪያው ህግ ፈርስት ሎ የምንለው የአንድን ኦብጀክት ሞሽን ጠብቆ የሚያቆየው ኢነርሻ ነው እንጂ ፎርስ አይደለም። A net force is actually required to change the state of motion
in order to accelerate, decelerate ወይም ዳይሬክሽን መቀየር ነው። changing direction. If force is applied to a moving body, it will no longer preserve its current state and it will change. 17ኛው ጥያቄ ምንድነው የሚለው? A 5 kilogram block initially at rest is pulled along a level floor by a 25 Newton force that makes an angle of 37 degrees above the horizontal. If the coefficient of kinetic friction between the block and floor is 0.4, what's the speed of the block after 10 seconds? A, 12.5 meter per second. B, 68 meter per second. C, 52 meter per second. D, 28 meter per second. አሁን እችኛዋ ቀጥታ እንዴት ካልኩሌት እንደምናደርግ ከነ ማብራሪያው በደንብ እንድትከታተሉ አብራችሁ ቆዩ። አሁን ሁላችሁም እንደምትመለከቱ በ17ኛው ጥያቄ ምንድነው የተሰጠን? ጊቭን አለ። አሁን ጊቭን የተሰጠን በዚህ መሰረት ቴታ አለ። ቴታ ስንት ነው? 37 ዲግሪ አይደል? ማስ ደግሞ ስንት ነው? 5 ኪሎግራም አይደል? ከዛ weight which is equals to mass times gravity እሱ 5 ኪሎግራም ለ9.8 ሜትር ፐር ሰከንድ ስኩዌርን ታባዛላችሁ ማለት ነው። እሱ ስታባዙ ስንት ነው የሚመጣው? 49.0 ኒውተን ይሆናል ማለት ነው። አሁን በፎርሙላ የተሰጠንን መሰረት ምንድን ነው የምናደርገው? ሆሪዞንታል ኮምፖነንትስ and vertical components. አሁን የተለመደው በዚህ ጥያቄ ስትጠየቁ ምንድነው ማድረግ ያለባችሁ? በዚህኛው ፎርሙላ አሁን ለኤፍኤክስ ከሆነ ኤፍ ኮዝ ቲታ እንላለን ማለት ነው። አስተውሉ፣ ፎርስ ተሰጠን፣ እሱም እንዳይረሳ። ፎርስ which equals to 25 ኒውተን ፎርስ ተሰጠን። ኤፍኤክስ ደግሞ ኤፍ 25 ተሰጠን። ኮዝ ቲታ በትሪጎኖሜትሪክ ቴብል ትጠቀማላችሁ። ኮዝ 37 ስንት ነው? በትሪጎኖሜትሪክ ቴብል አለላችሁ። እሱ 25 ሲባዛ ኒውተን ሲባዛ በትሪጎኖሜትሪክ ቴብሉ የኮዝ 37 ስንት ነው? ቫልዩ 0.79። እነሱን ስታባዙ ስንት ነው የሚመጣው? 19.7 ኒውተን ይመጣል ማለት ነው። ሌላኛው ደግሞ ለዋይን ኮምፖነንትን ፈልጉ። ኤፍ ሳይን ቲታ ኤፍ ዋይ which is equals to 25 ኒውተን ሲባዛ በሳይን 37 ዲግሪ ከዛ 25ን የሳይን 37 ቫልዩ ታባዛላችሁ 0.60 ነው ማለት ነው። እሱ ስታባዙት ስንት ነው የሚመጣው? 15.02 ኒውተን ይመጣል ማለት ነው። አሁን እንደዚህ የሆሪዞንታል ኮምፖነንት እና የቨርቲካል ኮምፖነንቱ አግኝተናል ማለት ነው። አሁን እኛ የጎደለን ምንድን ነው የምናደርገው? የግድ we need to find out another formula. How can we find it? አሁን በዚህኛው ቴታ መሰረት which is equals to 37 ነው የሚላችሁ አይደለ? ሌላኛው ደግሞ የግድ ኖርማል ፎርስ መፈለግ አለብን። ኖርማል ፎርስ እንዴት ነው የምናገኘው? ይቅርታ፣ ኖርማል ፎርስ ኤን አይደል? ኖርማል ፎርስ ስንል the sum of the vertical force. The sum of the vertical forces is 0 ሲሆን ማለት ነው። the sum of the vertical fy ሲሆን 0 ሲሆን ማለት ነው። በዚህኛው በፎርሙላ መሰረት n plus normal force fy minus
ደብሊው ዌይት፣ ኤን ደግሞ ደብሊው ማይነስ ኤፍ ዋይ ትላላችሁ። ኖርማል ፎርስ ነው የምንፈልገው። ዌይት ተሰጠን 49.0 ከዛ ኤፍ ዋይ ኮምፖነንቷ ደግሞ የቨርቲካል ኮምፖነንት ሳይን 15.02 እሱ ስትቀንሱ ስንት ነው የሚመጣው? 33.98 ኒውተን ይመጣል ማለት ነው ኖርማል ፎርሱ። ሌላኛው ደግሞ ኬኔቲክ ፍሪክሽንን የግድ መፈለግ አለብን። ኬኔቲክ ፍሪክሽናል ፎርስ እሱ በዚህ ፎርሙላ የተሰጠንን መሰረት ምን እናደርጋለን? ኤፍኬ እንለዋለን። ከዛ ሚው ኬ ስንት ተሰጠን? 0.4 አይደለ? ኤፍኬ ስንት ነው? ሚው ኬ ታይምስ ኤን። ሚው ኬ ስንት ተሰጠን? 0.4 ኮኤፊሽንት ኦፍ ኬኔቲክ ፍሪክሽን ሲባዛ በ33.98 አባዝታችሁ ስንት ነው የሚመጣው? 13.59 ኒውተን ይመጣል ማለት ነው። በዚችኛው ፎርሙላ መሰረት እየተጠቀማችሁ አስተውሉ። ከዛ በኋላ እኛ የምናስተውልበት በዚችኛው ፎርሙላ ስናገኝ ምንድነው ማድረግ ያለብን? የኖርማል ፎርስና የኪኔቲክ ፍሪክሽናል ፎርስን አግኝተናል። አሁን ምንድነው ማድረግ ያለብን? የግድ የአክሴሌሬሽንን ማግኘት አለብን። we need to find the acceleration. The net force horizontal direction እሱ fx causes the acceleration. fx minus fk ma በዚህ ፎርሙላ ተጠቅማችኋል። ግን የአክሴለሬሽን ነው እኛ የምንፈልገው። ኤፍኤክስ እሷ የቨርቲካል ኮምፖነንቷ ማለት ነው። ሆሪዞንታል ኤፍኤክስ። ከዛ ምንድነው የምናደርገው? የኤፍኤክስ 19.7 ኒውተን ሲቀነስ የኪኔቲክ ፍሪክሽን 13.59 ኒውተን ኦቨር ማስ ተሰጠን። ማስ ተሰጠን 5 ኪሎግራም 6.11 ኒውተን ለአምስትን አካፍሉ። ስታካፍሉ ስንት ነው የሚመጣው? 1.22 ሜትር ፐር ሰከንድ ስኩዌር ማለት ነው። አሁን የተጠየቅነውን ፋይናል ስፒድን ቬሎሲቲን ፈልጉን የተባለው ፋይናል ስፒድን ለመፈለግ ቪ ፋይናል እንላለን። ቪ ፋይናል ኢኳልስ ቱ ቪ ኢኒሻል ፕላስ 80 v final which is equals to 0 plus 1.22 meter per second square times t ተሰጠን 10 ሰከንድ እዛ ጥያቄው ላይ ማለት ነው ሰከንድ። ከዛ vf ደግሞ 12.2 ሜትር ፐር ሰከንድ ይመጣል ማለት ነው። ግን ያው አፕሮክሲሜትሊ ከ12.5 ጋር ይገናኛል። approximation 12.2 meter per second close with 12.5 meter per second. So ትክክለኛው መልሱ the correct answer will be A ነው የሚሆነው መልሱ ማለት ነው። አስተውላችሁ እንደሆነ እንደዚህ ነው በትክክለኛው ፎርሙላ የምትጠቀሙትና የፋይናል ስፒድን እንዴት እንደምናገኝ አስተውላችሁ በዚህ ፎርሙላ መጠቀም ትችላላችሁ። ጥያቄ ቁጥር 18 which of the following statements best describes the concept of inertia as explained by Newton's law of motion? A. Inertia is the measure of an object's mass. B.
Inertia is the force exerted by an object on another object. C. Inertia is the tendency of an object to resist change in its state of motion. D. Inertia is the acceleration experienced by an object under the influence of gravity. በተጠየቅነው ጥያቄ መጀመሪያ ትክክለኛው ስቴትመንት ዲስክራይብ የሚያደርገው የትኛው ነው የሚለው። መጀመሪያ ከኦፕሽን ኤ እንጀምር። ኤ Inertia is the measure of an object's mass. አሁን እኛ የተጠየቅነውን መጀመሪያ inertia is the measure of an object's mass። ነገር ግን አስተውለን እናስብበት። mass is indeed ምንም እንኳን mass inertia መለኪያ ቢሆንም ምርጫው inertia ማለት የመጠነ ቁስ መለኪያ ነው የሚል ትክክል አይደለም። Because we say that inertia is the measure of mass is technically backward. Mass is the numerical value ነው እኛ የምንጠቀመው we are using to measure how much inertia an object has. The concept of inertia is tendency to resist, not the number itself. ምንም ቢሆን እንዴት መሰላችሁ ትክክለኛው አባባል ምንድነው? mass is a measure of inertia ነው የሚለው። በዛ ላይ ደግሞ የሚለውን ቃል ኢነርሺያ ባህሪው ሲሆን ማስ ደግሞ መለኪያው ነው። ይሄ ትክክል አይደለም። ኦፕሽን ኤ ልክ አይደለም። ቢ ደግሞ ምንድን ነው የሚለው? ኢነርሺያ is the force exerted by an object on another object. ኢነርሺያ ደግሞ ፎርስ አይደለም። ኢነርሺያ is not a force. It is a property of matter. ኢነርሺያ ከፕሮፐርቲ ኦፍ ማተር ጋር ነው የተያያዘው። A force is a push or a pull, whereas inertia is just a resistance that push or pull. Inertia, force ተመሳሳይ አይደለም ማለት ነው። ኢነርሺያ ይለያል ከፎርስ። አንድን ኦብጀክት ከአንድ ቦታ ወደ ሌላ ቦታ አይገፋውም ወይም አይስብም። ይሄ በፕሮፐርቲ ብቻ ነው የሚወክለው። because force is a push or a pull. ነገር ግን ኢነርሺያ ደግሞ it's just resistance. It is a resistant in order to push or pull. ሬዚስታንስ ነው የሚቃወመው ኢነርሺያ። ሲ ደግሞ ምንድን ነው? ኢነርሺያ is the tendency of an object to resist change in its state of motion. አሁን እዚችኛዋ ቴንደንሲ የምትለው ትክክል ነች ማለት ነው። ይሄ ትክክል ኮንሰፕቱ ይገልጻል ማለት ነው። ለምን በሉ ኢነርሺያ ማለት አንድን ኦብጀክት ያለበትን ሬስት ወይም ቀጥታ መስመር ሞሽን ላለመቀየር የሚያሳየው ተፈጥሮአዊ ባህሪ ነው። እንዴት መሰላችሁ? የሆነ ምሳሌ አንድ ነገር ልስጣችሁ። አንድ ኦብጀክት ቆሞ ከሆነ እዚያ መቆም ይፈልጋል። ከዛ እየሄደ ከሆነው በዛው ፍጥነት መሄድ ይፈልጋል። ይህንን ሁኔታ ለመቀየር የሚመጣ ፎርስ መቃወም ኢነርሺያ ይባላል ማለት ነው። Let us say it is a resist any change to its state of rest or uniform motion. It's basically means you want to keep doing whatever it is currently doing, staying still or moving straight. ይሄ ከኒውተንስ ፈርስት ሎው ኦፍ ሞሽን ጋር ተቀምጧል ማለት ነው። ሶ ሲ ነው መልሱ የሚሆነው ማለት ነው። ዲ ደግሞ ምንድን ነው የሚለው? ኢነርሺያ is the acceleration experienced by an object under the influence of gravity. ይሄ ግን ዲስክራይብ የሚያደርገው መቼ መሰላችሁ? it is an acceleration due to the gravity። በዛ ላይ ደግሞ which is completely different concept። ይሄ ከመሬት ስበት ኃይል በተመለከተ አክሴሌሬሽን ከግራቪቲ የሚገለጽ ነው እንጂ ስለ ኢነርሺያ የሚገለጽበት ነገር አይደለም ማለት ነው ጥያቄ። ስለዚህ ትክክለኛው መልሱ ሲ ነው የሚሆነው። ኢነርሺያ is the tendency of an object to resist change in its state of motion. Newton's first law is an object at rest stays at rest and an object in motion stays in motion at constant velocity unless acted upon by a net external force. ጥያቄ ቁጥር 19 ምን ይላል? A body mass 50 kg is pushed with constant velocity 10 meters up an inclined plane by a constant force applied in the direction of displacement of the box. If the angle the inclined plane makes with the horizontal is 37 degrees
and the coefficient of kinetic friction between the surfaces of the box and the plane is 0.25, then the work done by the applied force is A, 3000 joule, B, 1000 joule, C, 8000 joule, D, 4000 joule. አሁን ትክክለኛው ፎርሙላ ተጠቅመን አስተውለን እያንዳንዱ ሶሉሽኑ ከነማብራሪያው እንሰራለን። ጠብቁን። አሁን እንደተለመደው ጊቭን የተሰጠን አለ። ለጥያቄ ቁጥር 19ኛ ይመስለኛል። 19ኛ ጊቭን ተሰጠን። ማስ 50 ኪሎ ግራም፣ ዲስታንሱ ደግሞ ስንት ነው? 10 ሜትር፣ ቲታ ደግሞ 37 ዲግሪ፣ ኬኔቲክ ፍሪክሽን 0.25 ተሰጠን ማለት ነው። ኢንክላይን አፕዋርድ የምትለዋ አሁን እኛ የምንጠቀማቸው በፊዚክስ መሰረት እሱ ምንድን ነው የምናደርገው? መጀመሪያ አፕላይድ ፎርስ አለን። አፕላይድ ፎርስ በማን ነው የሚወክለው? ኤፍ አፕ ደግሞ ሪፕሬዘንት የሚያደርገው አፕላይድ ፎርስ ነው። አፕላይድ ፎርስ በተጠየቀው መልኩ ኤፍኬ አለን። ኤፍኬ ፎርሙላ ሚው ኬ ኤን ኖርማል ፎርስ ማለት ነው። በዛ ላይ ደግሞ ፎርስ ኢዝ ኮምፖነንትስ፣ ፎርስ ኮምፖነንትስ አለ። ኢት ሃዝ አ ፎርስ ኮምፖነንትስ ኦፍ ግራቪቲ ዌይት እንላለን ማለት ነው። ማስ ታይምስ ግራቪቲ ሳይን ቲታ። እሺ እንግዲህ አሁን የአፕላይድ ፎርሱ ስንፈልግ ማድረግ ያለብን ሁለት መፍትሄ አለ። አፕላይድ ፎርስ ኤምጂ ሳይን ቲታ ካልን አሁን ለኬኔቲክ ፍሪክሽናል ፎርስን እንፈልጋለን። ሚው ኮኤፊሽንት ኦፍ ስታቲክ ፍሪክሽን ወይም ኬኔቲክ ፍሪክሽን ሚው ኬ ኤምጂ ኮዝ ቲታ እንላለን። ከዛ አፕላይድ ፎርሱ ደግሞ ምንድን ነው የሚሆነው? ኤምጂ ሳይን ቲታ ፕላስ ሚው ኬ ኤምጂ ኮዝ ቲታ። አሁን ይሄ የግድ ፋክቶራይዝ ማድረግ አለብን። ፋክቶራይዝ ኤምጂ እናወጣለን፣ ግን ኤምጂ እናስቀረዋለን። ፕሩፍ ኦፍ ዲስ ፎርሙላ በእያንዳንዱ በዚህ ፕሩፍ ኦፍ ፎርሙላ የሚሆነው መቼ ነው? ፕሩፍ ኦፍ ዲስ ፎርሙላ አፕላይድ ፎርስ ዊል ቢ ኤምጂ ሳይን ቲታ ፕላስ ሚው ኬ ኮዝ ቲታ። ይሄ ነው። This is the applied force formula for the inclined plane in physics. ማንኛውንም ፊዚክስ ትምህርት ስንጠቀም ማወቅ ያለብን እንዴት መሰላችሁ? አፕላይድ ፎርስ ለኢንክላይንድ ፕሌን እንጠቀማለን ማለት ነው። በዚችኛዋ ፎርሙላ የተቀመጠልን ማለት ነው። በዚችኛዋ ፎርሙላ ተቀምጦልናል ማለት ነው። እንደዚህ የምናስተውል ከሆነ and remember አሁን በዚህ ፎርሙላ አስቀመጠን አይደለ? ከዛ ምንድን ነው የምናደርገው? የተሰጠንን ፎርሙላ ይሄን እንዴት እንተካለን? we have applied force F app ፕሮብለሙ ተሰጠን አይደለ? ለፎርሙላው የምናገኝበት ፕሩፉ ያደረግነው ማለት ነው። for inclined plane problem formula አይደል? we have problems formula F applied force equal to mg sin theta plus mu k cos theta። እሺ አሁን ሂንት ልስጣችሁ። ሳይን ቲታ እና ኮስ ቲታ በፈተና ላይ ስለሚያመጣ አትጨናንቁ፣ ይሰጣችኋል ሂንቱ። ሳይን 37 በትሪጎኖሜትሪክ ቴብል ነው 0.6። ኮስ 37 ስንት ነው? 0.8። ሌላኛው ደግሞ ግራቪቲ ተሰጠን። እሱ 10 ሜትር ፐር ሰከንድ ወይም 9.8 ሜትር ፐር ሰከንድ ስኩዌር ማለት ትችላላችሁ፣ መብታችሁ ነው። አፕላይድ ፎርስ ማስ ተሰጠን 50 ኪሎ ግራም ታይምስ 10 ሜትር ፐር ሰከንድ። ከዛ ሳይን ደግሞ ስንት ተሰጠን? 0.6 ሲደመር ሚውኬ 0.25 ሲባዛ
በ0.8 ትላላችሁ። አሁን አስተውሉ። መጀመሪያ በዚህ ፎርሙላ መሰረት 50 ሲባዛ በመቶ 500 ትላላችሁ። መጀመሪያ መቅደም ያለበት 0.6 ሲደመር አሁን 2 መቅደም አለበት። መጀመሪያ በቦድማስ መሰረት 0.25ን ለ0.8 ስታባዙ 0.2 ይመጣል ማለት ነው። ከዛ ምን እናደርጋለን? 500 ከዛ ለ0.8ን ስታባዙ በመጨረሻው ምንድን ነው የሚመጣው? ዴሲማሉ ግን አንዳንዴ ልትሸወዱ ትችላላችሁ። አስቡበት። 500 ሲባዛ በ0.8 የነበረ ወደ ፍራክሽን ቀይሮ 8/10 ብላችሁ ከዛ 500 ሲባዛ በ8 4000 ብላችሁ ለ10ን በ0 ስታጣፉ ስንት ነው የሚመጣው ማለት ነው? 400። በዚህ በዴሲማል መሰረትም ባዛትም ትችላላችሁ። በፍራክሽናልም ነገር ማስቀመጥም ትችላላችሁ። አካፍላችሁ you can do whatever you would like. so 400 ኒውተን ይሆናል ማለት ነው። አሁን አገኘን አደለ? ወርክ ደን እንፈልግ ተባልን። ወርክ ደን equals to applied force. work done equals to applied force times distance አደለ? applied force times distance. applied force ስንት አግኝተናል? 400 ኒውተን ሲባዛ በዲስታንስ 10 ሜትር እሱ ስንት ነው የሚመጣው? 4000 ጁል ይመጣል ማለት ነው። ሶ ትክክለኛው መልሱ የሚሆነው the answer will be D። በቃ እንደተለመደው እንደዚህ አይነት ጥያቄ መስራት ትችላላችሁ። አስተውላችሁ ደግሞ you need to check with the formula and the main concepts። ጥያቄ ቁጥር 20 ምንድን ነው የሚለው? which one of the following is true about energy, work and force? A. work, energy and force have the same dimension. B. a person carrying a 100 kilogram object moving horizontally is doing work without expending energy. C. a force is a vector quantity and it is different in dimension from that of both work and energy. D. the work done on object is the product of and the displacement and its products and its a vector quantity. አሁን የተጠየቅነውን ጥያቄ ምን ይላል መሰላችሁ? which one of the following is true ነው የሚለው። አሁን true ነው የሚለው አሁን አስተውላችሁ ከሆነ በዚህኛው በተጠቀሰው መልኩ work A ምንድን ነው የሚለው? work, energy and force have the same dimension። አሁን እዚች ጋር እንደተለመደው work, energy, force have the same dimension ይላል። ይሄ ደግሞ ትክክል ላይሆን ይችላል። ለምን? ወርክ እና ኤነርጂ ተመሳሳይ ዳይሜንሽን አላቸው። ለምን በሉ? they have the same dimension between work and energy። ለምን? they are measured in joule። ወርክ እና ኤነርጂ ተመሳሳይ ዳይሜንሽን ቢኖራቸው ነገር ግን ፎርስ ግን የተለየ ዳይሜንሽን ነው ያለው። ለምን? በኒውተን ነዋ የተለካው። ይሄ ትክክል አይደለም። ቢድ ምንድን ነው የሚለው? a person carrying a 100 kilogram object moving horizontally is doing work without expending energy። በፊዚክስ ህግ መሰረት ምንድን ነው? አንድን ዕቃ ተሸክሞ ወደ ጎን ወይም ሆሪዞንታሊ ሲኬድ የተገበረው ፎርስ ወደ ላይ አፕዋርድ ሲሆን እንቅስቃሴው ደግሞ ወደ ጎን ነው። because of what? when you carry a load or 100 kilogram object move horizontally then you apply the force upwards against gravity is perpendicular 90 degree to the direction of moon። በዛ ላይ ደግሞ በመካከላቸው ያለው አንግል 90 ዲግሪ ስለሆነ ምንም ወርክ ደን የለም። so the work done is zero። አልተሰራም ማለት ነው። በዛ ላይ ደግሞ ምርጫው ስራ ይሰራል ስለሚል ስህተት ነው። because it's not correct። ሌላኛው ደግሞ ሲ ምንድን ነው የሚለው? ሲ a force is a vector quantity and it is different in dimension from that of both work and energy። አሁን እዚች ጋር ፎርስ የምትለዋ ቬክተር ኳንቲቲ ነች። በዛ ላይ ደግሞ ፎርስ ቬክተር ኳንቲቲ ነች፣ ምክንያቱም ማግኒቱድ እና ዳይሬክሽን አላቸው። ነገር ግን
ዳይሜንሽን ኦፍ ፎርስ ደግሞ ዳይሜንሽን ኦፍ ፎርስ ኢዝ MLT በቀጣዩ እናሳያቸዋለን። T the power of -2 the dimension of both work and energy ደግሞ ML the power of 2 ከዛ T the power of -2 በዛ ላይ ደግሞ force is dimensionally different from work and energy ስለዚህ አሁን እዚህ ጋር ፎርስ ቬክተር ኳንቲቲ ነው። በዛ ላይ ከዳይሜንሽኑ ይለያል ከወርክና ከኤነርጂ። ይሄ ሲ ነው፣ ትሩ ነው። ትክክለኛው መልሱ ሲ ነው። ሌላኛው ደግሞ ዲ ምንድን ነው የሚለው? the work done on object is the product of and the displacement it produces and is a vector quantity። አሁን እዚህ ጋር ምንድነው? work is defined the product of force and displacement ወይም distance specifically the dot product ወርክ ደግሞ ስኬላር ኳንቲቲ ነው። በዛ ላይ ደግሞ ቬክተር አይደለም። it has a magnitude but there is no direction። ምንም እንኳን ወርክ ፎርስ እና የዲስፕሌስመንት ብዜት ቢሆንም ስኬላር ነው እንጂ ከቬክተር ጋር ምንም አይገናኝም። ስራው ምንድነው? ከማግኒቱድ ጋር ነው የሚገናኘው እንጂ ምንም አይነት ዳይሬክሽን አቅጣጫ የለውም። አሁን ስለ ዳይሜንሽኑ በደንብ አስተውለን እንወያይ። አሁን እዚች ጋር እንደምትመለከቱ በሰከንድ ሎ ኦፍ ሞሽን ኒውተን በኒውተን ሰከንድ ሎ ኦፍ ሞሽን ዲፋይኒንግ ሪሌሽንሽፕ ፎር ፎርስ አሁን መጀመሪያ ኦፕሬሽኑ ምንድን ነው? ሶስት ኦፕሬሽን አለ። ስታርት ዊት ፎርሙላ ኤፍ ዊች ስኮልስ ቱ ኤም ኤ አይደል? ፎርሙላ ሰብስቲቱት ማድረግ እንችላለን። ከዛ ምንድን ነው የምናደርገው? ኤፍ አለን አደለ? ማስ አለን እዚህ ጋር ማስ እንደተለመደው ማስ አክሰለሬሽን አይደል? ሪፕሌስ ኤም ከዛ እችኛዋ ኤም የነበረችው በማስ ኤም ካፒታል ኤም ማመላለስ ትችላላችሁ። ኤም ኤ አክሴሌሬሽን ትላላችሁ። ከዛ ሪፕሌስ ዊት ኤ ዳይሜንሽን አክሴሌሬሽን አክሴሌሬሽን ቼንጅ ኢን ቬሎሲቲ ያ ማለት ሜትር ፐር ሰከንድ ስኩዌር። ሜትር ደግሞ ምንድን ነው? ምን መለኪያ ነው? ሌንግዝ ነው አደለ? ሰከንድ ደግሞ ታይም ነው አደለ? ቬሎሲቲ ኤል ኦቨር ቲ ከዛ ኦቨር ታይም ቲ ዊች ኢዝ ኤል ኦቨር ቲ ስኩዌር። ስለዚህ ሜትር ፐር ሰከንድ ስኩዌር ማለት ሜትር ምንድን ነው የምትለካው? በሌንግዝ መሰረት ነው። በሰከንድ ከሆነች ታይም ሶ ኤ መሰረት ኤል ቲ ፓወር ኦፍ -2 ትላላችሁ። ለምን? ሜትር ፐር ሰከንድ ስኩዌር ነው። ታች ስኩዌር አይደለች። በሬሲፕሮካል የምታዋጣት ከሆነ እንደዚህ ነው። 1 ኦቨር ሰከንድ ስኩዌር ከሆነች ሰከንድ ፓወር ኦፍ -2 ነው የሚሆነው። ኤምኤልቲ ፓወር ኦፍ -2 ይሄ የፎርስ ዳይሜንሽን ነው ማለት ነው። አሁን እኛ የወርክ እንፈልጋለን። we use Newton's second law of motion as the defining relationship for work work ደግሞ force times dimension ነው አይደለ? በዚህኛው በዚህ መሰረት እንደተቀመጠው ምንድነው? start with the word formula work which is equals to force times distance አይደለ? force times distance force ታውቃላችሁ ዳይሜንሽን 1 በስቴፕ 1 መሰረት ተሰጠ። ፎርስ ደግሞ ምንድነው? ተነጋገረን አይደለ? ዳይሜንሽኑ ኤምኤልቲ ፓወር ኦፍ -2 ትላላችሁ። ተግባባን? ከዛ ኤምኤልቲ ፓወር ኦፍ -2 ከዛ ሲባዛ በዲ ዲ ደግሞ ዲስታንስ ነው። ዲ ደግሞ በምንድን ነው የሚለካው? ሜትር ነው አይደለ? ሶ ሌንግዝ ነው። ሪፕሌስ ዲ ዊዝ ኢትስ ዳይሜንሽን ዲስታንስ ደግሞ ዊች ኢዝ ሌንግዝ ዲ ዊች ኮልስ ቱ ኤል አይደለ? ኤምኤልቲ ፓወር ኦፍ -2 ታይምስ ኤል አለን አደለ? ሁለቱም ተርሞችን ኮምባይን ማድረግ አለብን። ኤል ታይምስ ኤል ስኩዌር ሶ ኤል ስኩዌር ቲ ፓወር ኦፍ -2 ይሆናል ማለት ነው። ሶ ለወርክ ዳይሜንሽኑ ኤል ስኩዌር ቲ ፓወር ኦፍ -2 ማለት ነው። ሌላኛው ደግሞ እንደተለመደው በዚችኛዋ መሰረት we use Newton's second law defining relationship for energy ኤነርጂና ወርክ ተመሳሳይ ናቸው የምንጠቀማቸው because they relate energy to work dimension of work ደግሞ በስቴፕ 2 መሰረት work which is equals to ml square t power of -2
ከዛ በኋላ the correct answer is C. A force is a vector quantity. በዛ ላይ it is different in dimension from that of both work and energy. Vector force has both magnitude and direction. Making it a vector. Dimensions. The dimension of force MLT the power of -2 is distinct from work and energy. ML squared T the power of -2. Work and energy are scalar. ውድ የአገሬ ልጆች ከጥያቄ ቁጥር 1 እስከ 20 ብዙ የጨረስናቸውን ከጥያቄ ቁጥር 16 እስከ 20 ጨርሰናል ማለት ነው። የሞዴል ኢንትራንስ ኤግዛም ፎር ፊዚክስ ግሬድ 12 የተለያዩ ጥያቄዎችንም መስራት እየሞከርን እንተጋግዛለን። ቴንክ ዩ ፎር ዋቺንግ። ለዛሬው ያበቃናል። እስከምንገናኝ ድረስ ፒስ ይመቻችሁ።